ባየር ሊቨርኩሰን 1 አርሰናል 1 የተጫዋቾች ሬቲንግ። ዛሬ እኔ ሬት ባላደርግ ራሱ ደስ ይለኝ ነበረ። ምክንያቱም ያው የመርሃ ግብር ማሟያ ጨዋታ ነበረ ዛሬ የተደረገው። እንደዚህ አይነት ጨዋታ ደግሞ ሬቲንግ መስጠት በጣም ከባድ ነው። ምክንያቱም ዝም ብሎ በቃ አለ አይደል ተጫዋቾቹ ምናምን እንደ ማንቸስተር በወር አንዴ ምናምን እንዳይጫወቱ የወጣ ፕሮግራም ነው እንጂ አያስፈልግም ነበር ይህ ፕሮግራም ራሱ ማለት ነው። ስለዚህ ከበረኛ እንጀምራለን። ሰብስክራይብ በማድረግ እናንተ ጀምሩ። ከራያ ነው የምንጀምረው። ራያ ያው ሁልጊዜም ራያ ነው፣ ብዙም አልተሞከረበትም ነበር። እንደውም ከእረፍት እንደተመለሱ ያቺ ወደ ኮርና የወጣችሁ ኳስ ማለት ነው ተስተዋል። እሷን አሪፍ ሴቭ ነበር ያደረገው። ብዙም አልተሞከረበትም። 7 ካንሰር ሰጧለን። ቲምበር ዛሬ አሪፍ ነው። በነገራችን ላይ ቲምበር ከሰሞኑ በቃ አቋሙ አሁን እየተመለሰ ነው። በቃ ወደምናውቀው ቲምበር እየመጣ ነው። በቃ ቶሎ ቶሎ ቦክስ ውስጥ እያየሁት ነበረ። ደስ ብሎኛል ዛሬ ለቲምበር ማለት ነው። የምር ያቺን ኳስ ወደ ላይ በቴስት ተሰቀላት እንጂ ቲምበር ዛሬ አሪፍ ነበር። መከላከሉም ላይ ማጥቃቱም ላይ በቃ የሆነ ባላንስ እያደረገ ነበር። ቲምበር መከላከል ላይ ያው እንደምታውቁት ነው፣ ማጥቃት ላይ እሱ ችግር። ዛሬ ደግሞ ቆንጆ ነው። በቃ ቦክስ ውስጥ በተደጋጋሚ ጊዜ አይቼዋለሁ ማለት ነው። ለቲምበርም 7 ካንሰር እንሰጠዋለን ማለት ነው። ሳሊባ ምንድን ነው ያ ልጅ ላይ 10 ፋውል የምትሰራው? ማሊያውን 10 ለምንድን ነው የምትይዘው? ሳሊባ እኔ በቃ አንተ ከዚህ በላይ ስለምችል ሁሌም ሞቅሳለሁ። ምክንያቱም አንተ ፐርፌክት የሆንክ ተጫዋች ስለሆንክ ማለት ነው። 8 ከ10 ሰጥቻለሁ። ለማንኛውም ሳሊባ ስለሆንክ ነው ነገራችን ላይ የምናገረው፣ ከዚህ በላይ ማድረግ ስለምችል ማለት ነው። ማጋሌሽ አንተ ነፍስህን ትሰጣለህ። እግዚአብሔርን ጎል እንዳይገባ ምን እንዳይል ነፍሱን ነው የሚሰጠው። በቃ እንደዚህ አይነት ተከላካይ በየክለባችሁ ውስጥ ሁላችሁም የኖራችሁ በቃ በጣም ነው የሚችለው ሳሊባ ጋቢ ማለት ነው። ይህን እንኳ ሳይታችሁታል እንዴት እንደወጣው። ሌላ ተከላካይ ቢሆን የምርሽል ምናምን ነበር የሚለው። እሱ ግን ኳሱ ወደፊቱ እንደመጣ እያወቀ እንኳን ማለት ነው ነፍሱን ለምን አይሆንም ይሰጣል። ጋቢ ሁልጊዜም ለእኔ አንተ ማኖፍ ዘማች ነህ። 9 ከ10 ማለት ነው። ሂንካፔ ዛሬ ትንሽ ከብዶሃል። በቃ እኔ ምን እንደሆነ አላውቅም። ሂንካፔ ምንም ጠፍተህብኛል። ያው በዛ በኩል ያስቸገረህም የለም። የሆነ በቃ ኳስ ታስጥልም አላየውም። ምንም ኖርማል ጨዋታ ነው የተጫወትኩ። በቃ ኖርማል ጨዋታ ነው የተጫወትኩ። 6 ከ10 ማለት ነው። ዙቢሜንዲም በተመሳሳይ በቃ ኖርማል ጨዋታ ነው የተጫወትኩ። አንተ በጣም ደክመሃል። በነገራችን በጣም በቃ የጨዋታ ጫና እንዳለብህ ያስታውቃል። 7 ከ10 ሰጥቻለሁ። ራይስ ነው። እግዚአብሔርን ደሙን አይታችሁታል አይደል? ከረፍት በፊት ያንን ኳስ አስጥሎት ማለት ነው አንሳኝ ምናምን የታባን የሚያነሳ በእናትህ እንግሊዛዊ እኮ ነው። እግዚአብሔርን ቀብራራው ማለት ነው። ቀብረር ብሎ ማለት ነው ልክ ነግሮ ይሄዳል ከፈለገ ማለት ነው። በዚህ ያህል ልክ ነው በቃ ራይስ ማለት ነው ይችላል። 8 ከ10 ሌላው ኢዚ ዛሬ እኔ አላስደሰትከኝም። እግዚአብሔርን በጣም ብዙ ጊዜ ለአንተ ተከራክር ያለው ተሟግቻለሁ ምናምን፣ ዛሬ ግን አላስደሰትከኝም። ኢዚ በጣም መሽከርከር አበዛ። መሽከርከር እዛ ቦታ ላይ የገባው እድሎችን እስክትፈጠር ለመፍጠር እስከሆነ ድረስ እድሎችን ደግሞ በደንብ መፍጠር አለብህ። 6 ከ10 ለአንተም ማለት ነው። ሳካ ግን የት እየሄድክ ነው? ከቀን ወደ ቀን በቃ እኔ የሳካ ነገር በጣም ግራ እየገባኝ ነው። መቀየሩ ራሱ በጣም ልክ ነበረ። እግዚአብሔር ልክ ነበረ። በቃ እንኳን ተቀየረ ሳካ ምንም የለም ድሪብል እንዴ 2-3 ተጫዋቾችን እንቀንስ እንላለን ብለን የምናስገባህ ግን በቃ ጠፍተህብናል። ሳካ የምናውቀው ሳካ የለም። 5 ከ10 ሳካ። ጂዮኬሬስ አንተ ላይ ምንም መፍረድ አያስፈልግም። እድል እስካልተፈጠረልህ ድረስ ምንም አንተ ላይ ማውራት አያስፈልግም። ገና እንደተጀመረ በቃ ቢጫ ካርድ አሰጥተው ነበር። አንድሪች የሚባለውን ያገባብን ልጅ ቢጫ አሰጥተው አሪፍ ነበር እሱ ጋር ያለፈው። ከዛች ሞመንት በኋላ ግን ጠፋ። የት እንደገባ ራሱ አላውቅም። 6 ከ10 ማርቲኔሊ ማለት ነው። ለአርሰናል መጫወት የማይገባው ተጫዋች ማርቲኔሊ ነው። ምንም በቃ ማንቸስተር ዩናይትድ ራሱ አይገባህም፣ እንኳን አርሰናል ማለት ነው። ማንቸስተር ዩናይትድ ውስጥ ገብተህ ራሱ መጫወት አይገባህም። አንተ 2 ከ10 ማርቲኔሊ ዝም ብለህ በቃ ወይኔ። እኔ ግን አርሰናል ግን ስኳድ የተባለው ግን የት ሄደው ነው ግን ተጫዋቾቹ? እንዴ ከወገብ በላይ እኮ የለንም እኮ ተቀይረን እንኳን የምናስገባው ተጫዋች እኮ በጣም ግራ ይገባ እኮ ነው። እንዴ ምንም ነው በቃ የሌለ ነው። 2 ከ10 ማለት ተቀይረው ከገቡት ሃቨርትዝ ግብ አስቆጥራል። ያው ባለቀ ደቂቃ ነው ተቀይረ የገባው። ግቧን ስላስቆጠር 5 ሰጥቻለሁ። አንተ የአየር ላይ ኳሶችን በጣም ታሸንፋለህ። ጀግና ነህ። በቃ ትለያለህ። ጄሱስን ሬት ማድረግ አልፈልግም፣ ምክንያቱም ምንም በቃ ገባ ምን እንደሰራም አላውቅም። ማዶኪ በቃ ገብተሽ ፔናልቲ ያሰጥሻል። በቃ የምንፈልገው ይሄንን ነው። ትንሽ ንክኪ ፔናልቲ ነው። ይሄ ፕሪሚየር ሊግ አይደለም፣ ይሄ ሻምፒየንስ ሊግ ነው። እዚህ ጋር ምናምን ይሄ አርሎ ምናምን የለም።
ትክክለኛው ልክ ልኳል ነው። ትንሽ ፔናልቲ ቦክስ ውስጥ ነው፣ ንክኪ ፔናልቲ ነው። ማዶኬ 8 ከ10 ሰጥቻለሁ ማለት ነው። የአርሰናል ደጋፊዎች እንኳን ደስ አላችሁ። የመልሱን ጨዋታ በቃ ምንም አያሳስብም። ሲጀመር ይሄ ለመርሃ ግብር ማሞ የተደረገ ጨዋታ ነው። እንኳን ደስ አላችሁ።